በነገራችን ላይ አባ ዮስጦስ የዘመናችን ስለሆኑ ትኩረት ሳበ እንጂ ቅዱሳን እኮ ብዙ ጊዜ ገላቸውን አይታጠቡም እኮ በአመት አንድ ቀን እነሱም ራሱ ብርቅ ነው። ቅዱሳን ቤተክርስቲያን ሲገቡ አንዳንድ ጊዜ እጃቸውን ይታጠባሉ። ስለ ቦታው ቅድስና እግራቸውን የሚረግጡበት እጃቸው መጻሕፍት የሚይዙበትን ይታጠባሉ። ሌላውን አይታጠቡትም። የለም። ለዚህ ነው ምስክር ነኝ። በዘመናችን ከምናውቃቸው በቅድስና ከኖሩ አበው መካከል አንደኛው በዘመናችን ምንም ታጥበው አያውቁም። የለም። የሰውነታቸው መዓዛ ግን ግሩም ነው፣ በጣም ግሩም ነው። ለምን? የክርስቶስ መዓዛ በእነርሱ ላይ አለ። አብነታቸው ማን ነው? መድኃኒታችን ኢየሱስ ክርስቶስ። አረ ኢየሱስ ያድናል። ተግማምተን ልንሞት ኢየሱስ ያድናል። የሚገርም እኮ ነው። ሰላም ብለናል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ከተረት ኢየሱስ ይጠብቃችሁ። ምንም ማድረግ አይቻልም። ሰማይነንም ጉድ ኢየሱስ። አሁን ደግሞ ያየሁትን ነገር ላሳያችሁ። በጌታ በኢየሱስ ስም ሳት ይብላ። በኢየሱስ ስም የሃሎዊን መንፈስ ጠፍ ነገ ያስካችሁ የሞት መንፈስ በጌታ አልፈራሁም። እኔ አልፈራሁም። በኢየሱስ ስም ፍርሃት አያገኘኝም። በደሙ ተሸፍኛለሁ። አሜን በሉ። ግን ያየሁት ነገር ትንሽ ያስፈራል። ቢሆንም ግን አልፈራም። እሺ ይሄ ምንድነው? እሺ ምን አይነት በዓል ነው ይሄ? ምን አይነት በዓል ነው? እኔ ይሄ ምንም አይገባኝም። ይኸው አንጠልጥሎታል። ይኸው ሰውየውን አንጠልጥሎታል። እግዚአብሔር ይገስጽ። የሞት መንፈስ ስልኬ ደግሞ ሊዘጋ ነው። ራን ምንድነው ነገሩ? የምታውቁ ሰዎች ታስረዱኝ። ምንድነው እሱ? ኢየሱስ ያድናል። ከብዙ ጉድ ይነናል። አምልጠናል። ኢየሱስ ያድናል። አረ ኢየሱስ ከስንቱን ያስመለጠን ስሙ ብቻ አይንንም። መካከለኛ ለነሱ 3 ጣት አለ። አንዱ ከዳር ነው፣ አንደኛውም ከዳር ነው፣ አንዱም አለ። ለነሱ መካከለኛ ይሄ ነው። ለመናፍቃው ለምዕራቡ አለ መካከለኛ ማለት ከክርስቶስ ጋር የተሰቀሉ ሁለት ወንበዴዎች አሉ። በቀኝ የተሰቀላለ፣ በግራ የተሰቀላለ፣ በመካከል የተሰቀላለ። መካከለኛው ማን ነው? ክርስቶስ። ለነሱ መካከለኛ ይሄ ነው የሚመስላቸው። መካከለኛን ሲፈቱት እንዴት ነው የሚፈቱት? በላይ አባቱ አለ አብ፣ ከመካከል ክርስቶስ አለ፣ ከታች ደግሞ እኛ አለ። ስለዚህ ምን ያደርጋል ክርስቶስ? የኛን ልመና ይቀበልና ለአባቱ ያስተላልፋል። እሺ ይሄንን ቪዲዮ 7 ሚሊዮን ወንጌላዊ አማኝ ኮፒ ሊንክ እንዲያደርግ ፈልጋለሁ። ለብዙ እንዲደርስ ነው የምፈልገው። ለምሳላችሁ በቃ ኦርቶዶክሳውያን መድረክ ላይ በቆሙ ቁጥር የሐሰት ትርክት፣ የሐሰት ወሬ በቃ እየፈበረኩ ማውራት ልማዳቸው ሆኗል። አሁን ደግሞ ምንድነው እያለ ያለው ይሄ ሰው? ወንጌላዊ አማኞች አላለም። በእርግጥ ጴንጤዎች ወይም ደግሞ መናፍቃን ምንድነው የሚሉት? ኢየሱስ ክርስቶስን መካከለኛ ብለው ሲያስቡና ሲያስተምሩ የሚሉት በሁለቱ ወንበዶች መካከል የተሰቀለ መካከለኛ። የምርህን ነው? እንደዚህ ብለን እናውቃለን፣ እንደዚህ አስተምረን እናውቃለን። ይሄ እኮ የውሸት ካብ ይባላል። የውሸት ካብ። እንዲህ ያስተማርካቸው ሰዎች እንዲህ ብለው ዋው ሲገርም እነዚህ በቃ ፉዞ ናቸው ማለት ነው፣ በቃ አስተውሉ ማለት ነው ያልካቸው የሸወድካቸው ሰዎች መተው ወንጌላዊ አማኝ ክርስቲያን ጎረቤት ሲያገኙ፣ ጓደኛ፣ ትምህርት ቤት፣ ነጋዴ ሰው ሲያገኙና ዲስከስ ሲያረጉ ይጋለጣል። እስከ መቼ በውሸት? እስከ መቼ ውሸት ይቀጥላል? አይቀጥልም እኮ እውነቱን መናገር ይሻላል። መጽሐፉ ምንድነው የሚናገረው? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው ቃል የሚገኘው። ላምብላችሁ። እንደዚህ ነው የሚለው፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ካለ በኋላ አንድ ቁጥር ልጨምርላችሁ፣ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትን የአሕዛብ አስተማሪ ለመሆን ተሾምሁ። እውነትን እናገራለሁ አልዋሽምም ይላል። በዚህ ክፍል የምንመለከተው አንድ እግዚአብሔር አለ አለ። ከዛስ በእግዚአብሔርና በሰው እየሰማችሁ ነው። በእግዚአብሔርና በሰው መካከል ደግሞ አንድ አለ። አንድ አለች አይልም፣ አሉ አይልም። አንድ አለ። አንድ አለ ብሎ ዝም ቢል ኖሮ ህዝቤ የራሱን አንዳንድ እንደሚከት ስለሚያውቅ አንድ አለ ካለ በኋላ እርሱም
ሰው የሆነ ክርስቶስ ኢየሱስ ነው ይለናል። ይቀጥልና ግን ይሄ መካከለኝነቱ እሱ እንዳለው ሰውም እግዚአብሔርም የሆነ ቢሆንም ይሄ ክፍል ነገር ግን የሚናገረው ምን እንደሚለው ራሱንም ለሁሉም ቤዛ ሰጠ። ስለዚህ ስለ አስታራቂነቱ፣ ስለ ቤዛነቱ፣ ስለከፈለው ዋጋ፣ ስላስታረቀው በሰውና በእግዚአብሔር መካከል ሆኖ የሚገባውን ክፍያ መፈጸሙን፣ የማስታረቅ ስራውን መፈጸሙን፣ ቤዛዎቱን መፈጸሙን ነው የሚያሳየው። ስለዚህ ወንጌላውያን አማኞች በሁለቱ ነፍሰ ገዳዮች በሁለቱ ወንጀሎች መካከል የሰቀለ መካከለኛ ብለው አያስተምሩም፣ ብለውም አያውቁም። እናንተ እውነት መናገር የማትፈልጉ ሰዎች እስከ መቼ በውሸት እስከ መቼ? ኢየሱስ ያድናል። መጽሐፍ ቅዱስን አንብቦ ለማያውቅ ሰው ብርቅ ነው። ይሄም እውነት ነው። ሰው ግን መጽሐፍ ቅዱስን ማንበብ ሲጀምር ይጋለጣል፣ ይወጣል። እንግዲህ በውሸት መዝለቅ አይቻልም። ክብር ለኢየሱስ ይሁን። ይሄንን ቪዲዮ ለዛ ልጅ ላኩለት። ትንሽ ነገር ሲያገኝ ቸርች ላይም እግዚአብሔር ላይም ቢዚ ለሚሆነው ማለት ነው። ሰው ቤተ መንግስት ቁጭ ብሎ ዳቦ ፋብሪካ ያስመርቃል፣ የተለያዩ ህብረተሰብ ተኮር ማዕከላትን ያስመርቃል፣ ትምህርት ቤቶችን ያስመርቃል፣ ሆስፒታል ያስመርቃል። ቤተ መንግስት ቁጭ ብሎ የጠቅላይ ሚኒስተር ባለቤት ሆኖ ሰው 3 የዝማሬ አልበም ይለቃል። መርፌ ፋብሪካ ስትከፍት አንተ ቢዚ ትሆናል። የቀበሌ ምክትል ስራ አስኪያጅ የመታወቂያና የማተብ ክፍል መቺ ስትሆን ቸርቻት በጣም እንደ ስንል ምን መሰለ ብመጣ ደስ ይለኛል፣ ግን ያው ታውቃለህ ስራዬ ቢዚ ለሚለው ሰውዬ ላኩለት። ይሄን ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው 3ኛ የዝማሬ አልበማቸውን ለቋል። ልዘምርልህ የተሰኘ ማለት ነው። 14 መዝሙሮችን በውስጡ ይዟል። በራሳቸው ዩቲዩብ ቻናል ላይ ለቀቁት፣ ትላንትና ላይ ለቀቁት። ቅዱሳን ግቡና በመዝሙራቸው ተባረኩ። መቼስ መዝሙር በዩቲዩብ ቻናል ቢታይም ሆስፒታል ቢገርቡበት ነው አይደል? የተገለጠ እምነት ከእምነት የሆነ መታዘዝ ምን ነው ማለት። እግዚአብሔር ይባርኮ። ቀዳማዊት ለእግዚአብሔር ቢዚ ሳይሆኑ ለመንግስቱ ስራ እኩል ከዚህ እኩል ለእግዚአብሔር ቅድሚያ ሰጥተው ስለሚዘምሩ ለቤተ ክርስቲያን በረከት ስለሆኑ ጌታ ዘመኖትን ይባርክሎ። ጤናው የተጠበቀ ይሁን። ለትውልድ የሚተርፍ ብዙ ስራ እየሰሩ እንደሆነ እናውቃለን። ስለነዚህ የተወደዱ መዝሙሮች፣ ስለነዚህ አዳዲስ የአዲስ ኪዳን መስዋዕቶች በክርስቶስ በኩል ለእግዚአብሔር የሚቀርቡ ውድ መስዋዕቶች እግዚአብሔር ይባርኮ። ጸጋና ሰራ ይብዛሎ። ግቡና ቅዱሳን ሁላችሁም ዝናሽ ታያቸው በተሰኘው ዩቲዩብ ቻናል ላይ 14 መዝሙሮች ተለቀዋል። ግቡና አዳምጧቸው፣ ተባረኩባቸው። ጸጋና ሰላም ይብዛላቸው። አንተ ቢዚ የምትሆነው ልጅ ቸርችና ሰው ቤተ መንግስት ቁጭ ብሎ ይዘምራል። አንተ እዚህ ስብሰባ ምናምን መርፌ ፋብሪካ ስከፍት ወጋው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ለዚህ ምን ቆንጆ መልእክት። እውነት እኮ ትንሽ ነገር ስታገኙ አባጣባጣ የምትሉ ሰዎች ይሄንን ስሙ። ኢየሱስ ብቻውን ሕይወት ይሰጣል። ገብታችሁ ደግሞ በዚህ ዩቲዩብ ቻናል ላይ በደንብ አድርጋችሁ ስሙ፣ ትባረካላችሁ። ኢየሱስ ያድናል። ሰው እዛው ቁጭ ብሎ ይዘምራል። ይሄው ቻናሉ ሰብስክራይብ ማድረግ ነው፣ መስማት ነው፣ አጋንንትን እርርድብን ነው ማድረግ ነው። ስለ ኢየሱስ ነው፣ ስለ ማንም አይደለም። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ሰውየንም ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተክርስቲያን ልጆች እግዚአብሔር የቤተ ክርስቲያንን ማህፀን አለምልሞ የተወለዱ ልጆቿ ዛሬ በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። አንሸማቀቅም፣ አናፍርም። የኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መስተዳድሮች፣ ቤተ መንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ፣ የትንሣኤው ንጉሥ ይባረክ። ሃሌሉያ! ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ሰውየንም ምህረት ሲበዛልህ እንደዚህ ነው። ጠላት አታበዛም፣ ጠላቶችን ወዳጅ ታደርጋቸዋለህ። በበጎ በመተርጎም ጠላቶችን በሚምር ልብ ለማገልገል በቃ ለዮሴፍም ይሄ እግዚአብሔር ምህረት ስለበዛለት ዞር ሲል የጶጢፋርን ሚስት ሊጠላት ይችላል? አይችልም። በጣም ይገርማችሁ የሚያልፍበትን ሁኔታ የሚቀይር እግዚአብሔር ሳይሆን የነበረው በሚያልፍበት መንገድ ራሱን የሚያስተዋውቅ እግዚአብሔር ነው ከዮሴፍ ጋር የነበረው። ተሸጠ፣ ጶጢፋር ቤት ገባ፣ ገዛው፣ እንትን አደረገው፣ ሆነ፣ ተገፋ፣ አይኗን ጣለችበት፣ እንትን አደረገችው፣ ተዋሸበት፣ ወጣ፣ ግዞት ቤት ይግባ ተባለ፣ ገባ። እንዲገደል የሆነ ቀጠሮ የተሰጡት ይሆናል አይታወቅም። እነዚህ ሁኔታዎችን እግዚአብሔር ቀየራቸው ስትሉ አታዩም።
በዚህ ታሪክ ውስጥ የሚያልፈው ዮሴፍ በስነ ስርዓት እንዲያልፍ ብቻ ሳይሆን በያለፈበት መንገድ ማን ከማን ጋር እንደሆነ የተገለጠው። ፈተናዎቻችን እሱን ነጋሪ ናቸው። የምናልፍባቸው መንገዶች እሱ የሚተዋወቅባቸው። እግዚአብሔር የተገለጠ በድርሰቱ መካከል እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር፣ እግዚአብሔር ከእርሱ ጋር ነበር። ሄዶ በመጨረሻ ወይኒ ቤት ሳይሆን የህልሙ ፍቺ ጋር ነው የቆመው። ያዛርጉት። እግዚአብሔር ወደ ነገረ የህልም ፍቺ ይወስዳል በሉት። ዞር ብላችሁ ይቀር ያልከው ነገር ሳይቀየር ስለቆየ ንገሩት። ስለቆየ የሌለ እንዳይመስልህ። እግዚአብሔር ወደ ህልም ፍቺ እየወሰደ ነው። ወደ ትንቢት ጫፍ፣ ወደ ተነገረ ጫፍ፣ እግዚአብሔር ቃል ወደ ገባልህ ጫፍ፣ ያኔ በጠዋት 17 ዓመቱ ወዳየው የትንቢት ጫፍ እግዚአብሔር ወስዶ እንዳደረሰው በእነዚህ መንገዶች ዛሬም እግዚአብሔር ወዳላችሁ መጨረሻ ይወስዳችኋል። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ስወይንንም ጥንቃቄ መልእክት አለኝ። በደንብ አዳምጡኝ። በእኔ የደረሰው በእናንተ እንዲደርስባችሁ አልፈልግም። ቤተ ክርስቲያን ውስጥ ሌባ ገብቷል። ሙልጭ የሚያደርግ ሌባ። ማን የሚባል መሰላችሁ? ነገ የሚባል ሌባ። ዛሬያችሁን ሙልጭ አርጎ ከእናንተ የሚዘርፍ፣ ከዛ በኋላ ደግሞ በተስፋ ነገን ብቻ እያያችሁ ዛሬ የምትኖሩትን ነገር፣ ዛሬ የምታደርጉትን ነገር እንድታደርጉ የማያደርግ ሌባ። እንጸልይ። ነገ የእግዚአብሔርን ቃል እናጥና። ነገ ህብረት ውስጥ እንግባ፣ እናገልግል፣ እንገልገል። ነገ በእግዚአብሔር ፊት እንደሚገባ እንመላለስ። ነገ ንስሐ እንግባ። ነገ ይቅር ማለት ያለብንን ይቅር እንበል። ነገ ሁሉን ነገር ወደ ነገ የሚያስተላልፍ ክርስቲያኖች ሆይ እኛ ዛሬ ነገ እንደሌለ አስበን በእግዚአብሔር ፊት እንድንመላለስ የተጠራን ሰዎች ነን። ነገ ሁሉ ያለው በእግዚአብሔር እጅ ነው። ነገም ስንደርስበት ደግሞ የሚሆነው ዛሬ ነው። ስለዚህ ህይወታችንን እያስተላለፈን መስራት ያለብንን ነገር ሳንሰራ ጊዜያችንን ሙልጭ አድርጎ ከሚበላ ነገ ከሚባል ሌባ እግዚአብሔር ይሰውራችሁ። የእግዚአብሔር ጸጋ ይብዛላችሁ። ደስ የሚል ቆንጆ መልእክት። የዛሬውን በዛሬ ለነገ ክብር ለኢየሱስ ይሁን። ደስ ይላል። ሰውየንንም ትንሽ ብር ቢኖር ይሄ የሰው ሁሉ ምኞት ዘና ፈታ ብዬ እኖራለሁ ትላለህ። 100% ውሸት ነው። ንገር 100% ውሸት። በ100 ሚሊዮኖች አካውንታቸው ላይ አስቀምጠው በ100 ሚሊዮኖች አካውንታቸው ላይ አስቀምጠው ዴይ ኤንድ ናይት በጭንቀት የሚኖሩ ሰዎች ዴይ ኤንድ ናይት እንቅልፍ የማይተኙ ኢቭን መሞታቸውን የሚመኙ ሰዎች አሉ። ልንገራችሁ ስለማል እረፍትሽ ገንዘብ አይደለም። ያንቺ ሰላም፣ ያንቺ እረፍት፣ ያንቺ ደስታ በምንም ታምር ከቁስ ጋር አይገናኝም። እግዚአብሔር በመንፈስ ያስደስታል። ጤናን በገንዘብ መግዛት አትችልም። ልንገርህ፣ ጤናን በገንዘብ አትገዛም። አገር መረጃ ልሰጥህ እችላለሁ። ሰላምን በገንዘብ መግዛት አትችልም። እረፍት በገንዘብ መግዛት አትችልም። ደስታ በገንዘብ መግዛት አትችልም። ልንገርህ እንዳይመስልህ። በምኞት አትጡዙ። በቃ አለቀ። በጤና ከተመላለስ ካገለገልኩ ጌታን እንደ ዛሬው ካመለኩ አምልጥ። በሚጠፋብህ በሚሆን ነገር አትበሳጭ። ሰላምና ደስታ አንተ ኢየሱስ ብቻ ነው። ይህንን ነገር አግኝቼ ቢሆን ኖሮ እኮ ዛሬ ሰላም ጤና አይሆንም። ከእግዚአብሔር እንጂ ከቁሳቁስ የሚሆን ሰላምና ጤና የለም። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ስሙኝንም የህይወታችሁ የመጨረሻ ማብቂያ ድረስ ትጋት አሳዩ። ጸሎት አታቋርጡ። ከእግዚአብሔር ቃል ጋር ያላችሁ ነገር አታቋርጡ። ስሜታዊ አትሁኑ። የሆነ ቀን ብድግ፣ የሆነ ቀን ኖ። ኮንሲስተንሲ፣ ሁሌ መጸለይ፣ ሁሌ ማጥናት፣ ሁሌ በጽድቅ መኖር፣ ሁሌ ጌታን መምሰል፣ ሁሌ ከቅዱሳን ጋር ህብረት ማድረግ። እስከ መቼ? ጌታ እስኪመጣ ወይም እኔ እስኪሄድ። በፍጹም አታቋርጡ። እድል የሰጠ ቀን በምንም መንገድ ቢመጣ እስከ መጨረሻ ድረስ ክሮስ ድረስ አቋሜን አልቀይርም፣ መንገዴን አልቀይርም፣ ሐሳቤን አልቀይርም፣ ፎከሴን አላነሳም። እስከ መጨረሻ በትጋት እስኪፈጸም ድረስ አታቋርጡ። ትጉ ሁኑ። እያንዳንዷን የተከፈለች ዋጋ እግዚአብሔራው አይረሳትም። ምን አድርጋችኋል? በእግዚአብሔር ቤት ምን ከፍላችኋል? አጠገባችሁ ላለው ሰው በጣም በጎ ካረጋችሁለት ሰውዬ የሆነ ነገር ጠብቁ አይደለም የሚለው። እግዚአብሔር አይረሳም። እግዚአብሔራው ከፋይ ነው። ለምን ነው የሚከፍለኝ? ለስሙ
ስላሳየው ፍቅር ቀጥሎ ቅዱሳንን ስላገለገላችሁ ያለፈ ነው። ስለምታገለግሉ የሚቀጥል ነው። ድከሙ በእግዚአብሔር ቤት ላይ ድከሙ። አጠገባችሁ ላለ ወንድማችሁ፣ አጠገባችሁ ላለች እህታችሁ ድከሙ። ከጸሎት ጀምራችሁ ይሄን ይረሳ እግዚአብሔር አመፀኛ አይደለም። ዋው ማንም ሊረሳ ይችላል። እግዚአብሔር አይረሳው። ደክማችኋል በእግዚአብሔር መንግስት ላይ። በእግዚአብሔር መንግስት ላይ የሚገባኝን ነው የማደርገው። እግዚአብሔር ሲከፍለኝ ሲመልስልኝስ እንደዘራሁት አይደለም የሚመልስልኝ። አንድ የስንዴ ቅንጣት ወድቃ 400 እጥፍ ነው የምታወጣው። እግዚአብሔር ያልጸለይኩበትን ሰብስቦ ጭምር ነው የሚሰጠኝ። እግዚአብሔር ነው የሚከፍለው። እና አንተ ትንሽ ነው የዘራው። እግዚአብሔር ነቅንቆ እንትኑ ይሄ ማዳ ሊተረተር እስኪል ድረስ ደጁን ሁሉ ተርፎ እላዩ ላይ ፈሶበት ከእርካታና ከደስታ ጋር ይሰጣል። ትጋትን አሳዩ። እስከ መቼ? የተሰጣችሁ ተስፋ እስኪፈጸም። መቼ ነው የሚፈጸመው? ሰማይ። እንዴት ነው ሊፈጸም ይችላል? ወይ እኔ ሄጄ ወይ ጌታ መጥቶ። እስከዛ ድረስስ ትጋት አሳዩ። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ወደፊት ከኢየሱስ ጋር መሀል ላይ ሐሳብ መቀየር አይቻልም። ኢየሱስ ያድናል። ጀምረናል፣ መቀጠል ነው። ህይወት አግኝተናል። ሌላ ሐሳብ እስካሁን ምን ይመጣል? ከህይወት ውጪ ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ስወይንንም ጌታ ኢየሱስ ሆይ እናቶችን አደራ። ጌታ ኢየሱስ ሆይ አባቶችን አደራ። ጌታ ኢየሱስ ሆይ እናቶችን አደራ። ጌታ ኢየሱስ ሆይ እናቶችን አደራ። ጌታ ኢየሱስ ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ዛሬ በሰላም መድረሰ በጌታ በኢየሱስ አሜን። ተባረክ። አሜን። ጌታ ይባርክ። ደስ ይላል። ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።